ሶሃን ይባላል። ቴምር ከስያሜው ጀምሮ ትንሽ ለየት ያለ ነገር አለው ኤንድ ቢሮአችሁ ውስጥ ቴምር አይጠፋም። እስኪ ቴምርን አስተዋውቂ። እሺ ያው እንዳልከው ከስሙ እንነሳ። ኦኬ ቴምር መጥቶ ቴምራችንን የማይቀምስ የለምና አይ ሆፕ እንደወደድከው ተስፋ ኦብቪየስሊ ምንም ጥያቄ የለውም። ቴምር ብዙ ጥቅሞች አሉት። በዛው ልክ እኛም ማህበረሰባችንን ለመጥቀም የተነሳ ነው። for the past 8 years ላለፉት 8 ዓመታት ቤትን በመገንባትና በመሸጥ ላይ ነው የሚታወቀው። ኦኬ አሁን ላይ ደግሞ በደንብ ማርኬቱ ላይ በሰፊው በሚባል ደረጃ አለው። ረጅም ጊዜ ነው። በእነዚህ ዓመታት ውስጥ ምን ስራዎችን አስረከበ? ኦኬ በእነዚህ ዓመታት ውስጥ ከተማችን ላይ አሉ በሚባሉ ቦታዎች ላይ ቤቶችን ጥንቅቅ አድርጎ አስረክቦ አሁን ላይ አባወራዎች እየኖሩ የሚገኙበት ማለት ነው። ለቡ ላይ 2 ሳይቶች ለምሳሌ ለመጥቀስ ያህል አዋሪ ላይ 4 ኪሎ እንዲሁም ላፍቶ እነዚህ ወዲህ ሰርቶ ያስረከባቸው ናቸው። አሁን ሰው እየኖሩባቸው ያሉ አፓርትመንቶች ማለት ነው። እንደው ምናልባት የዛ ቤት ውስጥ ገብተው መኖር የጀመሩ ሰዎች እንዲሁም ደግሞ እነዛ ህንፃዎች ተሰርተው አልቀው ዴሊቨሪ የተደረጉበት ታይም እና መሰል ነገሮች ምን ይመስላሉ ካለፈው ኤክስፒሪየንስ ማለት ነው? ካለፈው ኤክስፒሪየንስ በዛ ሰዎች ከሰጡንም ኮሜንት አንፃር ትልቁ የግንባታ ጥራት ነው የሚመሰከር። አሁን ላይ ሄዳችሁ ማየት የምትችሉት ማንኛውም ሰው ሄዶ ቢያየው በስነ ስርዓት ፕሮፐርሊ ግንባታ ጥራቱን ጠብቆ የተጠቀምናቸው ማቴሪያሎች ከቁፋሮ ከሾሪንግ አንስቶ በጣም በጥንቃቄ ነው የምንሰራው ነው። ለየት ከሚያደርጉን ነገሮችም አንደኛው እሱ ነው። በደንብ ፕሮፐርሊ ነው የምንገነባው። ብዙውን ኮሜንት የምናገኘው እሱ ነው። ሰው ግንባታውን በጣም ይወደዋል ማለት ነው። የቤት ደግሞ ወሳኙ ነገር እሱ ይመስለኛል ትልቁ ነገር። ምናልባት እንደ ተጨማሪ አሁን ቴምር ከተማችን ላይ ብዙ ሪል ስቴት አልሚ ተቋማት አሉ። ብዙ ሪል ስቴት ዘርፍ ላይ የተሰማሩ ባለሙያዎችም ይኖራሉና ምናልባት ቴምርን እንደ ቴምር ከሌሎቹ የሚለየው ቴምር በዚህ ስፔሻል ነው የምንለው ላይክ ቴምሩ ከሌሎች እጽዋት እና መሰል ነገሮች እንደሚለየው ቴምር ከሌሎቹ ምን ይለየዋል? ቴምር ከሌሎቹ የሚለየው ነገር በመጀመሪያ ደረጃ በኮንፊደንስ ማውራት የምንችለው ነገር ዴሊቨሪው ነው። ገንብቶ ማስረከብ መቻሉ ነው። ደንበኞቻችን እምነታቸውን ጥለው ነው ለእኛ የሚሰጡን። ባልነው መሰረት ቃል በገባነው መሰረት ባልነው ጊዜ ነው እየገነባንም ያለ ነው እያስረከብንም ያለ ነው። ቃላችንን በመጠበቃችን እንታወቃለን። ዴሊቨር በማድረጋችን ምናልባት ወሳኝም ነገር ይመስለኛል አይደል? በጣም ዴሊቨሪ አንገብጋቢው ትልቁ የሰው ልጅ እኖርበታለሁ ብሎ ፕላን አድርጎ ኢንቨስት የሚያደርግበት ትልቁ ነገር ነው አይደል? ቤት ባልከው ጊዜ ደግሞ ፕላን ባደረገበት ጊዜ ከ3 ዓመት በኋላ እኖርበታለሁ ላለው ቤት 3 ዓመት በኋላ ሰርተህ ስትሰጠው ትልቁ ነገር እሱ ነው። በጣም የምንታወቅበት ትልቁ ነገር ዴሊቨሪ ነው የመጀመሪያው። እስከዛሬ የነበሩት ቤቶች በሙሉ በሰዓታቸው በጊዜያቸው አልቀው ለደንበኞች ተረክበዋል። ሁለተኛው ሎኬሽን እንደውም እንደ ቴምር የምንለው አባባል አለ። የት ቦታ አላችሁ ስንባል የት እንስራላችሁ ብለን እንመለስ። ኦልሞስት ክላይንቶች የሚወዱት የሚመኙት የሚፈልጉት ቦታ ማለት ነው። አዲስ አበባ ላይ የሆነ ሰው የት መኖር ትፈልጋለህ ብለህ ብትጠይቀው እዚህ ቦታ የሚልህ ቦታ ላይ ቴምራል ነው። እኔ ለምሳሌ መሀል ፒያሳ ላይ ብኖር ደስ ይለኛል። እየገነባል። በጣም አሪፍ በጣም አክቲቭ የሆኑ ሳይቶች ይኖራሉ ብዬ አስባለሁ። ከዛ ውጭ ግን አሁን የት አካባቢ ላይ በዋነኝነት እየሰራችሁ ነው ያላችሁት? አክቲቭሊ ኦልሞስት ወደ ከ20 የሚያልፉ ፕሮጀክቶች አክቲቭሊ ያሉ እየተሸጠም ያለ ሽያጭም የጨረስንባቸው ሳይቶች ይኖራሉ። ሜንሽን ለማድረግ ያህል ግንባታቸው 60% እና ከዛ በላይ የተጠናቀቁ ሳይቶች አያት ደራርቱ አደባባይ ጋር እንዲሁም ደግሞ ሎሚያር ሱፐር ማርኬት ጋር ፈረስ ቤትም በተጨማሪ አያት ላይ ጋርመንት ላይ እንዲሁም ደግሞ ሳር ቤት ቫቲካን ጋር ግንባታቸው 60% እና ከዛ በላይ የተጠናቀቁ ፕሮጀክቶች አሉን ማለት ነው። ግንባታቸው በፍጥነት እየተከናወነ ያሉ ደግሞ ሳይቶቻችን ቅድም አልኩ ፒያሳ ላይ ኦልሞስት ወደ 3 ፕሮጀክቶች አሉን። እንዲሁም ሳር ቤት በድጋሚ አፍሪካ ህብረት ጋር ሌላ 2 ፕሮጀክቶች አሉን። እነሱ ግንባታቸው በፍጥነት እየተካሄደ ያለ ነው። ሌላ አጠቃላይ ደግሞ የንግድ ማዕከሎች አሉ። ናቸው ያሉ የንግድ ማዕከሎች እዛው ፒያሳ ላይ አድዋ 00 ጋር እንዲሁም መሐመድ ጋር ወደ 4 የሚጠቁ የንግድ ማዕከሎችንም እየገነባን ያለ ነው። በጣም አሪፍ። ምናልባት አሁን ከረንትሊ ለኔ ተመልካቾች የነሱን ፍላጎት የሚያሟላ በጣም ጥሩ ቦታ ላይ ያለ አክቲቭ የሆነ የተሸጠ ያለ ሳይት ካለ በተለይ መኖሪያ እሱ ከልብ ጠቁሚ ደስ ይለኛል። አሁን ላይ አክቲቭሊ ያለ ነው።
ሳር ቤትና አዋሬ ላይ እየሸጥናቸው ያለ ነው። አዲስ የወጡ አክቲቭ ሳይቶች አሉን። በኋላ የስራ ባልደረባዬ በደንብ ዲቴሉን የሚያስረዳ ይሆን። እሺ ያው እንግዲህ አሁን በዚህ ሰዓት ላይ አክቲቭ የሆኑ ሳይቶቻችን ወደ 3 የሚጠጉ ሳይቶች አሉ። የት አካባቢ ይገኛሉ የሚለውን ለማንሳት ግን ቃሊቲ ላይ ከ3000 ካሬ ሜትር ስኩዌር በላይ ያለፈ ሙሉ ለሙሉ ሞል ብቻ የሆኑ ሳይቶችን ለቀናል። አሁን ሱቅ ብቻ ምንድነው እዛ ላይ የተለያዩ የአከፋፈል ሲስተሞችን ይዘን መተናል። የአከፋፈል ሲስተሞችን ብቻ ሳይሆን ደግሞ የቅናሽ አማራጮችን ከተለያዩ የካሬ አማራጮች ጋር ይዘን የመጣ ነው። ምንድነው ከ0.8 ካሬ ጀምሮ እስከ 40 ካሬ የሚደርሱ ሾፖችን ይዘን የመጣ ነው። በተለምዶ ዲስፕሌይ ተብሎ የሚጠሩ የሱቅ ታይፖች አሉ። ፕላስ ደግሞ ሾፖችን ደግሞ አሉ ማለት ነው። እዛ ላይ እንደነገርኩ ቅድም ፔመንት ስኬጁል አላቸው። የራሳቸው የሆነ ቅድመ ክፍያ ከፍለው ቀሪውን ክፍያ ደግሞ በ24 ወራት የመክፈል አማራጭ አላቸው። ቅድመ ክፍያቸው ስንት ነው ስንል ከ500 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.2 ሚሊዮን ብር ቅድመ ክፍያ ድረስ ከፍለው ቀሪውን ደግሞ በ24 ወራት ጊዜ ውስጥ ከፍሎ ማጠናቀቅ ይችላሉ ማለት ነው። የቅድመ ክፍያቸው ልዩነት የተፈጠረበት ምክንያት ምንድን ነው? ግራውንድ ላይ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ተብለው ሜንሽን ስለሚደረጉ ወይም ደግሞ የዋጋ ልዩነት ስላላቸው ዲስፕሌዎችም ይኖሩናል። ፕላስ ደግሞ እንደነገርኩ የሱቅ አማራጮችን በተለያዩ የካሬ አማራጮች ማግኘት ይችላሉ ማለት ነው። ቃሊቲ ሳይት ላይ የሚገርማችሁ ነገር በጣም ዲማንድ አለ። ነገር ግን አሁን ላይ ብዙዎች ትኩረት ሰጥተው ያልሰሩበት፣ እኛ ግን በሰፊው የገባንበት ሳይት ነው አሁን ላይ ማለት ነው። እንዲሁም በተጨማሪ ለመኖሪያ ቤቶች ለሚፈልጉ ደንበኞቻችን ደግሞ አሁን ላይ ወደ 2 የሚጠጉ ሳይቶችን ይዘን የመጣ ነው። በዋናነት የት አካባቢ ላይ ይገኛሉ የሚለውን ለመጥቀስ ያክል ሳር ቤት ላይ የሚገኘው ሳይታችን ቢላሉል ሀበሽ ማዕከል ፊት ለፊት ወይም ደግሞ ከአምሮኝ ቺክን ጎን ላይ ከዚህ ቀደም በእርግጥ ቴምር ፕሮፐርቲስ የሚታወቅባቸው ሳይቶች ናቸው። እነዚህ ሳይቶች ቫቲካን ኤምባሲ አጠገብ ላይ ከዚህ በፊት ከ1 ዓመት ተኩል በፊት አካባቢ ላይ ለሽያጭ ያወጣናቸው ሳይቶች ነበሩ። አሁን ላይ ሙሉ ለሙሉ ፕሮግረሳቸው ቆንጆ በሚባል ደረጃ ደርሶ ከስር ስቴዲየሙን ገንብተን ፊኒሺንጎችን እየሰራ ነው የምንገኘው። በ2 ዓመት ተኩል እስከ 3 ዓመት የምናስረክባቸው ቤቶች ነበሩ። እነሱ አሁን ቆንጆ ፕሮግረስ ላይ ያሉ ቤቶች ናቸው። እንግዳ አይደል ለደንበኞች ሸጦላቸው አሁን ጥሩ ፕሮግረስ ያሳዩ መኖሪያ ቤቶች አሉ ማለት ነው። ሳር ቤት ላይ ምን አማራጭ አለን የሚለውን ስንመለከት ከትልቁ እንነሳ። ሰፋ ያለ ካሬ የሚጠይቁ ደንበኞች ስላሉ 152 ካሬ ባለ 3 መኝታ ይኖረናል። የሰራተኛ ክፍልን ሳይጨምር ማለት ነው። ከጨመረ ኦልሞስት ወደ 4 መኝታ አካባቢ ይሄዳል ማለት ነው። የዚህ ፕራይስ ሙሉ ለሙሉ ለሚከፍል ደንበኛ ወይም ደግሞ 100% ለሚከፍል ደንበኛ እስከ 35% የሚደርስ ቅናሽ አዘጋጅተንላቸው። ይሄ ማለት እስከ 18 ሚሊዮን ብር ጠቅላላ ክፍያ ነበር ማለት ነው። 18 ሚሊዮን ብር የነበረውን 65% ደንበኛው ሲከፍል ቴምር ፕሮፐርቲ ደግሞ 35% ቅናሽ ሲያደርግለት ያ ማለት እስከ 6.2 ሚሊዮን ብር ቅናሽ ስናደርግለት ጠቅላላው ክፍያ እስከ 11 ሚሊዮን 800 ሺህ ብር አካባቢ ይሆናል ማለት ነው። በተጨማሪ ደግሞ ይህንን አፎርድ ማድረግ አንችልም ወይም ደግሞ በአንድ ጊዜ መክፈል አንችልም ለሚሉ ደንበኞች ደግሞ እንደዚሁ 2-3 የተለያዩ አከፋፈሎች አሉት ማለት ነው። ከ30% እስከ 49% ለሚከፍሉ ደንበኞቻችን ከከፈሉት ላይ እስከ 15% የሚደርስ ቅናሽ እናደርግላቸዋለን። አይ ከ50% እስከ 64% ደግሞ እናድርገው ክፍያውን የሚሉ ደንበኞች ካሉ ደግሞ ኦልሞስት እስከ 25% ከከፈሉት ፕራይስ ላይ እናደርግላቸዋለን ማለት ነው። ቅድም መጀመሪያ በመነሻችን እንዳልነው ደግሞ 65% ለሚከፍሉ ደንበኞች እስከ 35% የሚደርስ ቅናሽ ማግኘት ይችላል። አይ ይሄ ሁሉ ይቅርብን በፕሮግረስ ወይም ደግሞ በግንባታ ሂደት እንከፍላለን ብለው ለሚያስቡ ደንበኞቻችን ደግሞ 20% ቅድመ ክፍያ ከፍለው ቀሪውን ክፍያ ቤዝድ ኦን ፕሮግረስ ወይም ደግሞ በግንባታ ሂደት እያዩ የሚከፍሉት አማራጭ አለ ማለት ነው። ያ ማለት 80%ቱን በ36 ወራት የመክፈል መብት አላቸው ማለት ነው። ቅናሽ ለሚፈልጉ ቅናሽ እንሰጣቸዋለን። አይ በፕሮግረስ ነው መክፈል ሂደቱን እያዩ እንከፍላለን ለሚሉ ደንበኞቻችን ደግሞ በሂደቱ መክፈል ይችላሉ ማለት ነው። ይሄ ደግሞ ይበዛብናል ብለው ለሚያስቡ ደንበኞቻችን ደግሞ እዛው ሳር ቤት ላይ 81 ካሬ ባለ 2 መኝታ ቤት አለ ማለት ነው። የዚህ 8.9 ሚሊዮን ብር የነበረው ፕራይስ ያ ማለት ቶታል ፕራይሱ ወደ 3 ሚሊዮን ብር የሚጠጋ ዲስካውንት እናደርግላቸውና ቅድም ባልነው ኮንቴክስት ማለት ነው ደግሞ ቅድም ባልነው የቅናሽ አማራጭ 65% ለሚከፍል 35% ቅናሽ እንሰጣለን ብለን አይደል ከመነሻችን የተነሳ ነው። ስለዚህ 65% ለሚከፍል ደንበኛ ዋጋው ወደ 5.7 ሚሊዮን ብር ብቻ ይሆናል ማለት ነው። ስለዚህ ይህንን ክፍያ ዛሬ ላይ ውል ሲፈራረም የመክፈል
አማራጭ ይኖረዋል ማለት ነው። አይ ይሄንን አናደርግም ደግሞ ካለ ደግሞ ቅድም ባልነው ኮንቴክስት እንዳልናችሁ ከ30% እስከ 49% ለሚከፍል ደንበኛ በተመሳሳይ እስከ 15% የሚደርስ ቅናሽ፣ ከ50% እስከ 64% ለሚደርስ ክፍያ ደግሞ እንዲሁ እስከ 25% የሚደርስ ቅናሽ እንሰጣለን። 65% ለሚከፍል ደግሞ 35% ማለት ነው። 35%ቷ የባለ ሁለት መኝታው እስከ 3 ሚሊዮን ብር አካባቢ ቅናሽ ይኖረዋል። ቅድም ከ6 ሚሊዮን ብር በላይ ለ152 ካሬው ቅናሽ ሰጥተናል። አሁን ደግሞ ለ81 ካሬው እስከ 3 ሚሊዮን ብር የሚደርስ ቅናሽ ይኖረዋል ማለት ነው። ያ አከፋፈል እንዳለ ሆኖ አይ ይሄንን አንከፍልም ደግሞ የሚሉ ደንበኞች ካሉ ደግሞ በተመሳሳይ 20% ቅድመ ክፍያ ከፍለው ቀሪውን 80% በ36 ወራት ቀስ እያሉ በግንባታ ሂደት የመክፈል መብት አላቸው። 36 ወር ማለት 3 ዓመት ማለት 3 ዓመት አካባቢ። ኦኬ እዚህ ጋር መረዳት ያለባቸው ደንበኞች ምን መሰላችሁ፣ የትኛውም አይነት ክፍያ ሲከፈል በዲስካውንቱም ሊሆን ይችላል ወይም ደግሞ በሙሉ ክፍያውም ሊሆን ይችላል ምንም አይነት የዋጋ ማሻሻያና የዶላር ግሽበት አይመለከተው። ያ ማለት አሁን ያነሳነው 11.8 ሚሊዮን ብር ለ152 ካሬ ወይም ደግሞ 18 ሚሊዮን ብር ቀጣይ ክፍያዎችን ሲከፍሉ ወይም ደግሞ 20% ከፍለው ውል ከተዋዋሉ በኋላ ቀሪ 80% ክፍያ አለባቸው። ሶ ይሄንን 80% ክፍያ የሚከፍሉት ዛሬ ላይ በተዋዋሉበት ዋጋ ብቻ፣ ምንም አይነት የማቴሪያል ኢስካሌሽንም የዶላር ግሽበትም አይመለከተውም የሚል ውላችን ላይ በግልጽ የተቀመጠ አንቀጽ ስለሚኖረው ይሄ ብዙ ቦታ ላይ አስቸጋሪ ሆኖ ይመጣው ነው አይደለ? አስቸጋሪ ብቻ ሳይሆን አንዳንዴ ደንበኞች በጣም ፍራስትሬት የሚያደርጉ ከአቅማቸው በላይ ሊጠይቁ ይችላሉ የሚሆኑበት ኮንቴክስት ወይም ደግሞ አጋጣሚዎች ይፈጠራሉ። ሶ ይሄንን እኛ አንቀጻችን ላይ በግልጽ አስቀምጠናል ማለት ነው። ኦኬ። ሌላኛው ደግሞ ሳይታችን አዋሬ ላይ ከአዋሬ አደባባይ የቀድሞ አዋሬ አደባባይ ወደ ጥይት ቤት ወይ ደግሞ ወደ ቤተ መንግስት የሚወስደው መንገድ ላይ እዛ ጋር በተለምዶ ጥይት ቤት ተብሎ በሚታወቀው ስፍራ ላይ አንድ ሳይት ላውንች አድርገናል። እዛ ላይ ደግሞ በተመሳሳይ ኦፈሮቹ እንዳሉ ሆነው ግን የካሬ አማራጮች ደግሞ የተለያዩ የካሬ አማራጮች አሉ። ሶ አዋሬ ላይ መነሻችን የሚሆነው 78 ካሬ ባለ አንድ መኝታ ነው። ቅድም ያልናቸው ቅናሾች እዚህ ላይ አፕላይ ይሆናሉ በተመሳሳይ። ስለዚህ 78 ካሬ ባለ አንድ መኝታ ወደ 8.3 ሚሊዮን ብር አካባቢ ጠቅላላ ክፍያ ጠይቀው እዚህ ላይ ሶ 65% ለሚከፍሉ ደንበኞች ያ ማለት እስከ 2.9 ሚሊዮን ብር የሚደርስ 35% ቅናሽ ያገኛሉ ማለት ነው። ቅድም ያልናቸው የቅናሽ አማራጮችን በተመሳሳይ እዚህ ላይ ተግባራዊ ይሆናሉ። ያ ማለት 30% እስከ 49% ለሚከፍል ሰው 15%፣ 50% እስከ 64% ለሚከፍሉ ደንበኞቻችን ደግሞ እስከ 25% የሚደርስ ቅናሽ ያገኛሉ ማለት ነው እዚህ ነው ሳይታችን ላይ። በነገራችን ላይ አሁን እያወራን ያለናቸው የካሬ አማራጮች እንደ ሳምፕል እየወሰድናቸው ያለ እንጂ ከ10 በላይ እስከ 15 እስከ 20 የሚጠጉ የካሬ አማራጮች አሉ በመሃላቸው። ያ ማለት ቅድም ላይ የሳር ቤቱን ስናነሳ ከ80 ካሬ እስከ 152 ካሬ ብለናል አይደል? ከ80 ካሬ ጀምሮ እስከ 152 ካሬ ባለው ሬንጅ ውስጥ በርካታ የካሬ አማራጮች አሉ። ያ ማለት ከ10 በላይ የሚደርሱ የካሬ አማራጮች አሉ ማለት ነው። ሶ አዋሬው ላይ ስንመጣ ከ78 ካሬ እስከ 144 ካሬ የሚደርሱ ካሬዎች ላይ በመሃላቸው ብዙ የካሬ አማራጮች አሉ። ስለዚህ 78 ላይ እና 144 ላይ ብቻ ደንበኞቻችን እንዲገኙ ከፍተኛና ዝቅተኛው ነው። አዎ ከፍተኛና ዝቅተኛው ነው እያነሳን ያለ ነው እንጂ እንዲገደቡ አንፈልግም እኛ ደንበኞቻችን። ሶ አዋሬ ላይ 144 ካሬ ነው ከፍተኛ የካሬ አማራጭ ያለን ማለት ነው። ስለዚህ ይህ ባለ 3 መኝታ ቀደም እንዳሉ 100% ወደ 16 ሚሊዮን ብር አካባቢ ይሆናል ቶታል ፕራይሱ ማለት ነው። ስለዚህ ከዚህ ላይ 100% እንከፍላለን ብለው ለሚሉ ደንበኞቻችን 65% ማለት ነው ለነሱ የሚሆነው እኛ 35%ን እናነሱ ዲስካውንት ይደረጋል ማለት 5.7 ሚሊዮን ብር አካባቢ ዲስካውንት እናደርግላቸዋለን። ስለዚህ ቶታል ፕራይሱ የነሱ 65% ስንት አካባቢ ይሆናል? ወደ 10 ሚሊዮን 700 ሺህ ብር አካባቢ ብቻ ይሆናል ማለት ነው። ቅድም ያልነው ኮንቴክስት ወይም ደግሞ ባለ አንድ መኝታ ላይ 78 ካሬ ላይ የቀነስናቸው ቅናሾች እዚህ ላይ አፕላይ ይደረጋል። እንድገመው ከተባለ ከ30% እስከ 49% ያሉት የሚከፍሉ ከሆነ ደንበኞቻችን ዳውን ፔመንት እስከ 15% ቅናሽ ያገኛል። ከ50% እስከ 64% ደግሞ እንክፈል ካሉ ደግሞ ከከፈሉት ፕራይስ ላይ እስከ 25% የሚደርስ ቅናሽ እንሰጣቸዋለን ማለት ነው። አይ 65% ነው የምንከፍለው ካሉ ደግሞ ቅድም እንዳልነው 10 ሚሊዮን 700 ሺህ ብር ብቻ ይሆናል ማለት ነው የ144 ካሬው ፕራይሳችን። የሚደንቅ ነው በጣም። ስለዚህ ያን ያህል ኢን ሚሊየን
ወደ 6 ሚሊዮን አካባቢ ኦልሞስት እንደዛ አካባቢ ነው ለሚሆነው 7 እስከ 8 ሚሊዮን ያን ያህል ቅናሽ ያለው ነው ማለት ነው። በነገራችን ላይ እዚህ ጋር መነሳት ያለባቸው ነጥቦች አሉ። ደንበኞች ማወቅ ያለባቸው ምንድነው? የመጀመሪያው ከዚህ በፊት እኛ ጋር ደንበኞች የነበሩ ደንበኞቻችን በደንብ ያውቁታል። ከዚህ በፊት ላይ ሳር ቤት ላይ እንዲሁም ደግሞ ፒያሳ ላይ የለቀቅናቸው ሳይቶች ነበሩና እነዚህ አይነት ኦፈሮች ሲወጡ ያ ማለት 65 35 70 30 60 40 የሚባሉ የቴምር ፕሮፐርቲ መገለጫዎች አሉ። ልክ ሳይቱ ላውንች ሲደረግ የምንሰጣቸው ቅናሾች እነዚህ ቅናሾች ለአንድ ወር ብቻ የሚያገለግሉ መሆናቸው መታሰብ አለባቸው። ለአንድ ወር ብቻ የሚያገለግሉ ብቻ ሳይሆን እኛ ለአንድ ወር ብናስቀምጣቸው እንኳን ሳይቱ ወይም ደግሞ ስቶኮቹ እስከ አንድ ወር የሚቆዩበት አጋጣሚ አይኖርም። ከዚህ በፊት የቫቲካን ኤምባሲውን በ3 ሳምንት በ4 ሳምንት ነው የጨረሰ ሙሉ ለሙሉ ኦፈሩ ሳይጠቀሙ። አንድ ወሩ እናንተ ሰዎችን ጠብቃችሁ ከሌለ የምትዘጉበት ነው እንጂ እስከ አንድ ወር ድረስ አለ ማለት አይደለም። በ2 ሳምንትም ሊያልቅ ይችላል። ከዚህ በፊት ቫቲካን ላይ የጨረስነው ሳይታችን በ3 ሳምንት አካባቢ ኦልሞስት ወደ 22 ቀን 23 ቀን ብቻ ነው የቆየው። ደንበኞች ይህንን ተረድተው ምናልባት የቤት ፍላጎት በደንብ ካላቸው እነዚህ ቅናሾች መጠቀም የሚፈልጉ ከሆነ ያሉትን አማራጮችና ያሉትን ኦፈሮች መጠቀም ይኖርባቸዋል ማለት ነው። ሁለተኛው ነጥባችን ቴምር ፕሮፐርቲ ከዚህ በፊት ሲይዛቸው የነበሩ ሳይቶች አሉ። አሁን ላይ ደግሞ ያወጣናቸው ከዚህ በፊት ያነሳናቸው ከዚህ ቀደም ያነሳናቸው ሳይቶች አሉ። እነዚህን ሳይቶች ሲይዝ ቴምር ፕሮፐርቲ ወይ ለመኖር ወይ ለኢንቨስትመንት አሊያም ደግሞ ሁለቱን በአንድ ላይ ኮምባይን ያደረጉ ሳይቶች ነው የምንለቀው። ለምሳሌ የሳር ቤቱንም የአዋሪውንም ብንመለከት ለምሳሌ የሳር ቤቱን ብንመለከት አካባቢው ላይ የአፍሪካ ህብረት አለ። እንዲሁም ደግሞ ከ8 በላይ ሴሚናሮች የሚዘጋጁበት ትልቅ የዲፕሎማት ሰፈር ሳር ቤት እኛ እንኳን ባንናገረው ብዙሃኑ ኢትዮጵያውያኖች የሚያውቁት ጉዳይ ስለሆነ ነው። ይህንን ስንል አካባቢው ላይ የጥበቃ ወይም ደግሞ የሲኪዩሪቲ ጉዳይ እንዲሁም ደግሞ የኮሪደር ልማት የውበት ጉዳይ እንደ ጥያቄ መነሳት ሊኖርበት አይገባም። እነዚህን ነገሮች በደንብ የያዙ ናቸው ማለት ነው። የአዋሪውን ደግሞ ብንመለከት ደግሞ ኦልሞስት የኮሪደር ስራውን ሙሉ ለሙሉ በሚባል ደረጃ አጠናቋል። እንዲሁም ደግሞ እዛ አካባቢ ላይ የቤተ መንግስት፣ የሴቶች አደባባይ፣ የካዛንቺስ ከዚህ በፊት የዛሬ 6 ወር 7 ወር አካባቢ የካዛንቺስ የኮሪደር ልማት ሙሉ ለሙሉ አስመርቋል። እዛ አካባቢ ላይ እየተገነባ ያሉ እንዲሁም ደግሞ እዛ አካባቢ ላይ የወንዝ ዳር ልማቶች በርከት ያሉ ናቸው። ስለዚህ እኛ የምንገነባቸው ህንፃዎች ወደ ላይ ሃይራይዝ ቢሆኑ ከስር ያሉ ቢሆኑም ከስር ኮሪደር ልማቶችን ታሳቢ የተደረጉ ናቸው። ከላይ ደግሞ ያሉት ፍሎሮቻችን ውበቶቹ ወይም ደግሞ የኮሪደር ልማቶቹ የወንዝ ዳር ልማቶቹ የሜክሲኮን እንዲሁም ደግሞ የ4 ኪሎ ቤተመንግስትን ሙሉ ለሙሉ ቪው ማድረግ የሚችሉ ከዚሁ ጋር በተያያዘ እኛ የምንሰራቸው መኖሪያ ቤቶች ቢያንስ 2-3 ግድግዳ ሼር በትንሹ። ስለዚህ ይሄ የሚጠቅመን ለምንድን ነው? ናቹራል ቬንቲሌሽን፣ ናቹራል ኤር ሰርኩሌሽን እንዲሁም ደግሞ የጧት ፀሐይና የማታ ፀሐይ የሚሉትን ነገሮች ሙሉ ለሙሉ ያማከሉ ናቸው። ለምን መሰለ? እነዚህ ቤቶች የምንገነባቸው ቤቶች በዙሪያቸው ምንም አይነት ተጓዳኝ የሆነ ሃይራይዝ ቢልዲንግ የለም። ስለዚህ ይሄ ደግሞ ከፍ ብሎ ሊከልላቸው የሚችል ነገር አይኖርም። ስለዚህ የለም ማለት ደግሞ የጧት ፀሐይ ያገኛሉ። የለም ማለት ደግሞ አካባቢው ላይ የሚገኙ የውበት መገለጫ የሆኑትን ነገሮች ቅድም ያነሳናቸው ማግኘት ይችላሉ ማለት ነው። እንዲሁም ደግሞ እያንዳንዱ ሳይቶቻችን ላይ 2 ሊፍቶች ቅድም ያልናቸውም ደግሞ ነፃነቶች አሉ። ኦፕን ዳውኖች ይኖሩታል፣ ጋርቤጅ ሹተር ይኖረዋል፣ ስታንድ ባይ ጀነሬተሮች ይኖሩታል፣ የውሃ ፓምፕ ይኖረዋል። እንዲሁም ደግሞ ፓርኪንግ ደግሞ በቂ የሆነ ፓርኪንግ ይኖርና ግራውንዳችን የሚሆነው ሪሴፕሽን ይኖራል። ሪሴፕሽኑ ላይ ደግሞ ምን ያካትታል? የሰራተኛ እንዲሁም ደግሞ ወይም ደግሞ የጽዳትና የሴኩሪቲ የልብስ መቀየሪያና ማረፊያ ቦታዎች ይኖሩታል። ቴራሱ ደግሞ ሁልጊዜ ቴምር ፕሮፐርቲ የሚታወቅበት ኦፕን እና ክሎዝድ ኪችንን ይገነባል። ይሄ ለምንድነው የሚጠቅመን? እንደሚታወቀው አነስተኛ ፕሮግራሞች ይኖራሉ። ለምሳሌ ሽምግልና፣ ልደት፣ አሁን ደግሞ ብራይዳል ሻወር የመሳሰሉ ብቻ ያው የሆኑ ፕሮግራሞች ይኖራሉ። ስለዚህ እነዚህን ፕሮግራሞች ቀለል ያሉ ፕሮግራሞችን ለማዘጋጀት ሁሉም ሳይቶቻችን በሚባል ደረጃ እነዚህ አሁን የጠቀስኩላችሁን አሚኒቲዎች በትክክል ያሟላሉ ማለት ነው። ሌላው መነሳት ያለበት ዶክመንት ጥያቄ። ብዙ ጊዜ ኢትዮጵያውያኖች እኛ ሱቅም መኖሪያ ቤት ኦውን ስናደርግ መጨረሻ ላይ የምትያያዝ ነገር አለች 3 ላይ ያማል እማኝ ማለት ነው። ምስክሮች ይፈርሙና ከዛ በኋላ ተያይዞ የሚመጡ ነገሮች ይሉ። እኛ ጋር ግን ምንድነው ለምሳሌ አንድ ደንበኛ ሳር ቤት ላይ መኖሪያ ቤት ልግዛ ብሎ ሲያስብ
የዛ እሱ የሚገዛበት ቤት ያለው ሳይት አለ። ኦኬ የሱ ሳይት ሙሉ ለሙሉ ከአዲስ አበባ ከተማ መስተዳደር የባለ ይዞታነት ማረጋገጫ የምስክር ወረቀት ፕላስ የተጨማሪ ሴት ታክስ ሙሉ ለሙሉ መክፈሉ፣ እንዲሁም ደግሞ የግብር ክፍያ መክፈሉ፣ የቲን ነምበር፣ ካፒታል ሙሉ ለሙሉ ቅድም ካልኩ ከነዚህ ከእማኝ ብለን ምስክር ብለን አታች ተደርገው ለደንበኞች ይሰጣሉ ማለት ነው። ይሄ ደግሞ ትልቅ እፎይታን ይሰጣል ከዲሊቨሪ ታይም በላይ። ምክንያቱም አሁን ላይ የመጭበርበር እንዲሁም ደግሞ የሊዝ ክፍያ ሳይጨርሱ ቤቶችን የማስረከብ የባንክ ዕዳ ያለባቸው ለከስተመሮች ቤቶችን የማስረከብ ነገር እየተስተዋለ ስለሆነ ስለዚህ ደንበኞች እኛ ጋር ሲመጡ ይህን ስጋት በተቻለን መጠን ቀንሰን ለደንበኞቻችን ማስረከብ ይኖርብናል። እንዲሁም ደግሞ እያስረከብን ነው ከዚህ በፊትም ያለን ልምድ ስላለ በዚህ አጋጣሚ የኛ ደንበኞች አብዛኞቹ ከዚህ በፊት ያስረከብናቸው ከ8 በላይ ያስረከብናቸው ሳይቶች አሉና እነሱ ደንበኞች ናቸው የኛ ደንበኞች የኛ ታማኞች። ኦኬ ሐሳብም ሼር የሚያደርጓችሁ ማለት ነው። ደስታቸውን ሼር ያደርጉናል። ፕላስ ደግሞ እነሱ የሚሰጡንን ኮሜንቶች በደንብ አሻሽላችሁ በቀጣዩ ለመሄድ ማለት ነው። እነዚህ ነገሮች በጣም ግባቶች ናቸው። እነሱ ናቸው በይበልጥ ደግሞ ደንበኞቻችን እና ሁለቱንም ነገር በተቻለን አቅም ቀርፈናል ብለን እናስባለን። ይሄ ዴሊቨሪ ታይም በጣም ትራውማ ወይ ፍርሃቱ እሱን እንደገና ደግሞ ቀደም ያልኩ ደግሞ ይሉ ደግሞ ዶክመንት እነዚህ ነገሮች በተቻለን አቅም ቀርፈናል ብለን እናስባለን። ቴምር ፕሮፐርቲ እኔ ባለኝ እምነት ባለኝ እውቀት በጣም መኮራበት ደንበኞችን ደግሞ ያኮራ አሁንም እየኮሩበት ያለ ትልቅና ድርጅት ነው። በጣም ትልቅ እድል ነው። በተለይ በቃ እንደዚህ ቋሚ የሆነ ነገር ላይ ታማኝ የሆነ ነገር ላይ ኢንቨስት ማድረግ በብዙ መንገድ መልሶ ስለሚከፍል ማለት ነው። ምናልባት ያለው ጊዜ በጣም አጭር ነው አይደል? እናንተ ጋር ደግሞ የሆነ ነገር ሽያጭ ከወጣ በኋላ ሰው ተሻምቶ ነው ቶሎ ለመውሰድ ነው የሚሞክረው። ከዚህ በኋላ እኔ 2 ሳምንት ከቆየም ፋይን እንደዛ ነው የተሰማኝ ያለው። ተመልካቾች እናንተን ኮንታክት ማድረግ ቢፈልጉ ሊያገኟችሁ ይፈልጉ እንዴት ነው ሊያገኟችሁ የሚችሉት? ኦኬ ይሄ ጥያቄ ሲነሳ 2 ነገሮች አሉ። ኦኬ የመጀመሪያው ሀገር ውስጥ ያሉ ደንበኞቻችን በምን ያገኙናል? ኦኬ ሁለተኛው ደግሞ ከሀገር ውጭ ያሉ ደንበኞቻችን ደግሞ በምን ይሄንን ኦፈር መጠቀም ይችላሉ? ኦኬ ከሀገር ውጭ ያሉ ደንበኞቻችን ይሄንን ኦፈር መጠቀም የሚችሉት ባሉበት ሆነው ኦፈሩ ከተመቻቸው ቤቱን ዲዛይኑን ከመረጡ እንደገና ደግሞ ሁሉንም ነገር ሴትል ካደረጉ በኋላ ያከፋፈል ሲስተሙንም ፕላስ ደግሞ የአግሪመንት ወይም ደግሞ የውል ፊርማን በተመለከተ የኛ የራሳችን የሆነ አሰራር ክፍያን ባሉበት ሆነው በድርጅቱ አካውንት ቀጥታ ለማስገባት ሙሉ ለሙሉ መዋዋል ይችላሉ። ውል ደግሞ እንዴት ነው መፈጸም የሚችለው ከተባለ ደግሞ ኦሬዲ ተስማምተው ሴትል ካደረጉ በኋላ ወይም ደግሞ የመኖሪያ ቤታቸውን ከመረጡ በኋላ የቤት ቁጥሩን ከመረጡ በኋላ ክፍያ ከተፈጸመ በኋላ ሙሉ ዶክመንታቸውን በዲኤችኤል ባሉበት ስትሬት ሮድ ጠቅሰን ባሉበት ያው ውጪ ላይ በስትሬት ሮድ ስለሚሆን ቤታቸው ድረስ ይመጣል ማለት ነው። ድረስ ይሄድና ፊርማውን ፈርመው ከዛ በኋላ ሙሉ ለሙሉ ከተስማሙ በኋላ ድጋሚ ዶክመንቱን ይልኩልንና ወደኛ ማህተም መተን ሙሉ ለሙሉ ቀሪውን ወደኛ ይዘን ከነ አታችመንቱ ወይም ደግሞ ከነ ደረሰኛቸው አያይዘን ዶክመንታቸውን ወይም ደግሞ አግሪመንታቸውን የምንልክበት አማራጭ አለ ማለት ነው። እነዚህን ሁሉ ፕላትፎርሞች ማለትም ቴሌግራም፣ ዋትስአፕ፣ ኢሞ፣ ቦትን የምንላቸው ፕላትፎርሞች ስክሪኑ ላይ ባሉት ስልክ ቁጥሮች ማግኘት ይችላሉ ማለት ነው። አይ እኛ ቀጥታ ኮንታክት ማድረግ እንፈልጋለን ለሚሉ ደንበኞቻችን ደግሞ ቀጥታ ስክሪኑ ላይ ባሉት ስልክ ቁጥሮች ደውለው የሳይትም የቢሮም ቀጠሮ ማስያዝ ይችላሉ ማለት ነው። ይደውላሉ። በደንብ ተስተናግደው ብዙዎቹ የቤት ባለቤት እንደሚሆኑ ተስፋ አደርጋለሁ። እንደዚህ አይነት እድሎችን ለማህበረሰብ በማቀበል ለምትሰሩት ስራ የእውነት በጣም ደስ ይለናል። ለዛም በጣም እጅግ አድርገን እናመሰግናለን። ደንበኞች ሲመጡ ተንከባከቡልኝ ለማለት ነው። በደንብ ቴንክ ዩ። የሚገባቸውን ነገር ሁሉ ወስደው ያሉትን ነገሮች በደንብ ጨርሰን ደስ ብሏቸው እንደሚወጡ ተስፋ እናደርጋለን። በዚህ አጋጣሚ ቴምርም ይወስዳል። ቴምር መጥቶ ቴምር አያጦም። በጣም ቴንኪው ይዘው እንደሄዱ በጣም ቴንኪው። ተመልካቾች በጣም አጭር ጊዜ ነው የቀረው። የሰጡት ጊዜ 1 ወር ቢሆንም ነገር ግን በፕሮሞሽን በጣም ብዙ ቦታ ላይ ስለሚሰራ በጣም ብዙ ሰዎች ቀድመዋችሁ ቦታውን ከያዙ በኋላ እንግዲህ ምንም ማድረግ አይቻልም። ሰው ባለው ጊዜ ቀድማችሁ በድጋሚ ስክሪን ላይ ባለው ስልክ ቁጥር በዋትስአፕ በቴሌግራም በኢሞ ቼክ ብታረጉ ማግኘት ትችላላችሁ፣ ኮንታክት ማድረግ ትችላላችሁ።
በአካል ተገኝታችሁ ቢሮ ሳይት ማየት ከፈለጋችሁ ደግሞ እንደዚሁ ስክሪን ላይ ባለው ስልክ ቁጥሮች እየደወላችሁ ማግኘት ትችላላችሁ። ምርጥ እድል ነው፣ የኔም ግብዣ ነው፣ እንዳያልፋችሁ። ለመስኮት ቲቪ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄን ቪዲዮ ደግሞ ቤት መግዛት ለሚፈልገው የሆነኛው ሰው ሼር ብታደርጉት ደግሞ በእርግጠኝነት ሰውየው ደስ ይለዋል፣ እናንተም ደስ ይላችኋል። በቀጣይ ከኔ ጋር በሌላ ቪዲዮ እንገናኛለን። እስከዛው መልካም ቴምር መልካም ቤት ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።